እነሱ የተረጎመለት አንድ ያመጣልናል። ጊዜው ስላልደረሰ ነው የሚል ማስረጃ ያመጣልናል። አይቻልም። ጉዳይ ተመለስ 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 ጉዳይ ተመለስ። ተመለስ። ሜቢ እንትን እየላኩለት ነው። አጥራውን አንብበና ማለኝ ጥበቃ ላይ ነን እንግዲህ። ጉዳይ ተመለስ። አይ ቲንክ ስልክ ገብቶበት ነው ብለን እናስብ። ወይ ደግሞ ጥቅስ ልከውለት ነው ያንበብ። ኮመንታሪ ትከፍትለታለች ያነባል። አይ ቲንክ በኮመንታሪ ማለት ነው። ማስረጃ ከኪስ እየሆነ ተቸግረናል። ቢመጣ ጥሩ ነበር። ማስረጃ ቅድም ጀምሮ ማስረጃ እየጠየቀን ስለነበረ ማለት ነው። በነገራችን ላይ እኛ ከአይዲያ ጋር እንደዚህ ሳጣ ገባ መግባቱን ፈልገ ነው አይደለም። ነገር ግን የፈለከውን መከተል ትችላለህ። ማንም የፈለጋችሁን እኔ ይኸው መምህር ኤፍሬም እዚህ ጋር ያሉ እስልምና ቢከተሉ እኔ ምንም አይመስለኝም። ይኸው ምንም እንትን የሚለን ነገር የለም። ግን አንድ ነገር ማወቅ ያለባችሁ ስትሄዱ የሌለን ትምህርት ኦኬ፣ አንተ ከጥላቻ አንጻር እስልምናን ስትተች ልትኖር ትችላለህ። ግን ያንተን ማንነት የሌላው ማንነት ላይ አስቀምጠ እስልምናን ስለሚጠሉ ነው ንጽጽር የሚሰሩት። ክርስትና እንደዚህ ነው። ሊያውን ክርስትናችን የማያስተምረውን ኢቭን እኔና ጉዳይዲያ በጣም እንጨቃጨቅ ነበር። ያቀኛል በውስጥ እየገባው እንኳን የአባቶችን ትምህርት አይደለም የምትሰጠው ሙስሊም ቤት እየገባ የምትመልሰው መልስ ትክክል አይደለም እያልኩት እኔና እሱ እንዲያንጣጣመን በፊቱም ክርስቲያን ነኝ በሚል ሰዓትም ማለት ነው። አያችሁ መረዳቱ ራሱ ቤተክርስቲያናዊ ያልሆነ። አሁን ጳላዲዮስ ሲጠይቀው አኬ ይለናል። አኬ ማስረጃ ሊሆን አይችልም ሲጀመረው። አኬ ቤተክርስቲያን አባት ነው እንዴ? ስለዚህ መሄድ ትችላላችሁ። ግን ክርስትናን በሚያጠለሽ መንገድ አስቀምጣችሁ እንደው እስልምና እንዲወደድ ወይም ደግሞ እስልምናን እውነተኛ ሃይማኖት ለማስመሰል የምታደርጉት ጥረት በጣም ነው የሚያስቀው። እኔ አይቼዋለሁ ቪዲዮቹን በሙሉ ገርሞኛል። ራሱ ልክ ትልቅ ሰው እንደሄደ ማለት። ለማንኛውም ጉዳይ አለ እስኪ መጣ እንዳታባሪ ወንቺ ደግሞ ፖዝ ላይ ነውና እንዳይወጣ ደግሞ ይመለሳል። ማስረጃዎች ቼክ እያደረገ ስለሆነ ከአባቶች ምናምን ጠቀስ ሊያደርግልን ነው። ለቅድሙ ማስረጃ ላይ መጣ ስለሆነ ታውት አሉባልታ ምናምን ቲክቶክ ላይ ዛሬ ወር አልሰማህም ምናምን ብሎ አሉባልታ የሚጠቅስ ነው። የመጀመሪያው ንጽጽር ሰሪ በጣም ብዙ ዓመት የሰራ ለመጀመሪያ ጊዜ ነው። ጉዳይ አይዲያ ናየው ባይዚ እንዴት አሉባልታ ይጠቀሳል ውይይት ላይ ምናምን ብቻ ታውት። ኤኒሃው እስከሚያመጣ ድረስ እንጠብቃለን። እኛም እንጠቅሳለን እሱም እንጠቅሳለን ማለት ነው። ሰው ያው ሙስሊምም አይደለም ያለ ተፍሲር ስለማንንቀሳቀስ እነሱም እንደዚህ እንደማይንቀሳቀሱ ሁሉ እኛም ያለ ተፍሲር ነቅነቅ ስለማንል በዛብን። አሁን ተፍሲሩ ከብብት እየበዛ ስለሆነ ማስረጃዋን ወጣ። ጉዳይ ዲያ ኧረ ተመለስ ፕሊስ፣ ትታየናለህና መለስ በልና ማስረጃዋን ፕሊስ። የኔን ማስረጃ ነገ ታመጣለህ፣ ችግር የለውም። የኔን አይደለም የጠየቁ ቆይ እስከሚመለስ ድረስ እንጠብቀዋለን። ይመለሳል ብለን ተስፋ ስለምናደርግ ቅድም እንዳያችሁት ያው እስልምናን ነቢያቶች ማንም እንዳይናገሯቸው አላህንም ማንም እንዳይናገረው በሴፍ እናስከብራለን። እሱኛው የተሻለ ነው፣ ለዛ ነው የሄድኩት ብሎኛል። እሱ ብቻ ሳይሆን አንተ ከሚገደሉት አንዱ ነህ ከምፈልግህ ብሎኛል። ያው የሄደበት ምክንያት ምንድን ነው? በኃይል መሐመድን በሴፍ ለማስከበር እንደሆነ እሱን ኮንፊርም አድርጎልናል። ልክ በበዓል ነቢያቶች እነኛ ህፃናትን እያረዱ የነበሩት ስለተገደሉ ከነኛ አንጻር አይቶት እኛ ደግሞ መሐመድን አስተምሮቱን መንቀፍ ወይም መተቸት እንደዚህ የሚያደርግብን እስልምናን የሚያጋልጥበትን እናርዳለን የሚለውን ኮንፊርም ስላደረገልን እሱን እናመሰግናለን። በመቀጠል ደግሞ ምንድነው እሱ እዚህ ጋር የተጠቀሰው ላይ ክርስቶስ አስቀድሞ የሚመጣበትን አውቆ ራሱ ነው የወጣው። የጠበቃቸው ወጥቶም የጠበቃቸው ጊዜው ስለደረሰ ነው እንጂ ጊዜው ስላልደረሰ አይደለም። ጊዜው ስለደረሰ ነው አስቀድሞ ወጥቶ የጠበቃቸው። ጊዜው ስላልደረሰ ነው የወደቁት አለ። ምንም ማስረጃ የለም። ሌላኛው ሙሴ እንኳን ብሉይ ኪዳን ያለው አዲስ ኪዳን የሚለውን እንኳን አያውቅም ማለት ነው። ይሄ ነው ንጽጽር ይሰራል የሚሉት አካል ብሉይ ኪዳን ላይ ነው የሚገኘው ሙሴ፣ አዲስ ኪዳን ላይ የሚል እንኳን ማያውቅ ማለት ነው። ኢማጅን። ሌላኛው ገና የምናነሳቸው አሉ። ኢየሱስ እንደተሰቀለ ያምናል ማለት ነው። ሱራ 4 157 ላይ ደግሞ ቁርአን አልሰቀሉትም አልገደሉትም ተመሰለባቸው ይላል። አላህ ድራማ ሰርቶ እንዳዳነው ኢሳን ይናገራል። ሜቢ ስለሱ አካል እያወራ ከሆነ። ስለዚህ ጉዳይ ዲያን እናመሰግነዋለን። ሄዶ ለሙስሊሞች ወንጌል ሰብኮልናል።
ጉድ አይዲያ። እኔ ፖዘቲቭሊ ነው ማየው። አሁንም ወንጌል ለሙስሊሞች ሄደ ኢየሱስ ተሰድቦ ተገርፎ ተተፍቶበት ተሰቅሏል ብለህ መስክረህልናል። ስለመተፋቱ፣ ስለመሰደቡ፣ ስለመሰቀሉ ችግር የለብንም እኛ። ትንቢት ነበረ፣ ያ ትንቢት ደግሞ ተፈጽሟል ማለት ነው። ስለዚህ ይህንን ሄደ በዚህ ምክንያት ነው የወጣሁት ክርስቶስ ስለተሰቀለ ስለተሰደበ ይሄ እውነት ስለሆነ ይህን እውነት መቀበል ከብዶኝ ነው። ክርስቶስ በስጋ ተገልጦ ራሱን ዝቅ አድርጎ የባሪያውን መልክ ይዞ መጥቶ ስለኛ ይህንን ማድረጉ ከብዶኛል። ኦኬ፣ እኔ ሙሐመድን ግን በሴፍ በማረድ ማስከበር ነው የምፈልገው፣ እሱ ይሻለኛል። ሰው ለዛ ነው የሄድኩት ነው ያለን። ይህንኛውን አሁን ቻሌንጅ ማድረግ እንግዲህ የሰውየው ምርጫ ነው። አይ ክርስቶስ ትታረዳላችሁ ስለኔ ያለን፣ አይ እኔ ሙሐመድ ይሻለኛል ስለኔ ትታረዳላችሁ ካለው ይልቅ ስለኔ እረዱልኝ ያለው ይሻለኛል ብሎ ሄደ። ይህንን ሰውየውን ምን እናድርገው? ሙሐመድ ስለኔ እረዱልኝ ያለው ነው የሚሻለኝ እንጂ ስለኔ ተገደሉልኝ ያለው አይደለም። ክርስቶስ ምን አይነት ፍቅር እንደሆነ ይሁት። ሰዎችን እንድናርድለት ሳይሆን በስጋ ቢገሉን እንኳን እስከ ሞት ድረስ እንድንከተለው አስተማረን። ሙሐመድስ እንድናርድለት። ስለዚህ አንተ አምላክ በሰይፍ ነው የሚጠበቀው። ያንተ አላህ የሚጠበቀው የሚፈራው የሚከበረው በምታርድለት ይሆናል ማለት ነው። ሌላኛው ያመጣው ጥቅስ ቅድም ምንድነው ያየነው? አንዱ ሰው ሁሉ ሞተ የሚለው ይህንን ኦኬ ወጥቷል መሰለኝ። አይ ቲንክ ነው አለ። አሁንም እኔ ጋር ቢዩቶር እንትን ሆኖ የሚታየው አለ አልወጣም። ፖዞሩ አለ 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 ወጥቷል። የቤት አለ ፖዞናል አለ። በሌላ ስልክ እንትን ብሎ ይሆናል። በሌላ ስልክ ሜቢ እኔ ጋር አለ ፖዞ ነው። እኔ ጋርም አለ። ስላሴን አስተምሮ እንኳን እንደው በትንሹ በሂንት እንኳን እንዴት አይገባው። በነገራችን ላይ ምንም ሳትማሩ ንጽጽር ምናምን የምትገቡ ልጆችን በዚሁ ነው የምመክረው። ብዙ ዓመት ስለቆያችሁ አይደለም ባይዚ ይሄን ዓመት ቆይቻለሁ ይሄን መዘፍዘፍ መቀመጥ ያን ያክል ክሬዲት ሆኖ አይቀመጥም። ተቀመጥኩ ብዙ ዓመት የዛሬ ስንት ዓመት ጀምሬ ነው የሰራሁት እና ሁኬርስ ምንም ማታክ ከሆነ ዝም ብለህ ተዘብዝፈህ ከሆነ ይሄን ያህል መቀመጥ ባይዞ የራሱን የቻለ ክሬዲት ስለማይሆን ማለት ነው። ኤኒሃው ግን በማስረጃ ማውራት የሚባለው ነገርም መልመድ ጥሩ ነው። ምናልባት እያዳበቅኝ ከሆነ እኛ ጋር ፖዞ ነው የሚታየን ጉዳይ አይዲያ ማስረጃ በጣም ብዙ ዓመት ክርክር ላይ ውይይቶች ላይ የሰራ ግለሰብ ማስረጃ ያወጣል፣ ቁጭ ያወጣል። አውጣ ሲባል ይሄና እዚህ ጋር ነው ጥቅስ መጥቀስ አለበት፣ አንድምታ መጥቀስ ካለበት ይጠቅሳል። ተፍሲር ማለት ነው። ሁሉንም እንደዛው እየጠቀሰ ይሄዳል። ከብብት የሚባል ነገር ስለሌለ ማለት ነው። ሌላ ቤት አይ ቲንክ ሄዷል። እኛ ጋር ፖዝ ነው፣ ሌላ ቤት ሄዷል። የሚያሳየን ግን ፖዝ ነው። እኔ ጋር ራሱ ሌላ ቤት ገብቷል፣ ሌላ ቦታ ሄዷል። ፖዝ ላይ ነበረ። በቃ መልካም ካመለጠ እኔያው ነገ ይመጣል ይመስለኛል አይደል? ደግሞ ማስረጃ ሊያሳየን በሰፊው አይ ቲንክ ቃል ገብቶ ነው ሄደውና ዛሬ የጀመረውን አይ ቲንክ ማስረጃ ለፍ ወይም እንደዛው ቢሆን ነገ ያመጣዋል። ነገ 3 ሰዓት ላይ በሰፊው ስለሚያመጣልን አታስቡ። ጉዳይ ዲያ ማስረጃ ስኑ ማስረጃ ያመጣል አይደለም። አሞ እኔ ግን አንድ ቪዲዮ ባሳይ ደስ ይለኛል። አንድ ሀሳብ ትንሽ ልስጥና ልወርድ ነው። ይቅርታ አድርጉልኝ። ምናልባት እኔ ያየሁት የዚህ ልጅ እስልምና ጋር ሄዶ እንደዚህ የራሴን አመለካከት የሚል ከሆነ ለሙስሊሞች ነው። ምናልባት ከወዲሁ ብትይዙት። በክርስትና የኔ አመለካከት ብሎ ነገር የለም። እስልምና የሚወክል አይመስለኝም። ምናልባት እነሱ በሚሉት አንጻር ከነሱም አንጻር ነቢያት በጠቅላላ ተሰቃይተዋል ብለው ነው የሚያስቡት። እንደውም ነቢያችን ለእኛ ሲል ተሰቃዩ፣ ተተፋባቸው፣ ጥርሳቸው ወለቀ፣ እንደዚህ ምናምን ነገር ነው የሚሉትና ይሄን ነገር እንደ ውርደት ነው የሚያየው። ሙስሊሞች ደግሞ በተቃራኒው እንደ ክብር ነው የሚያዩት። ለእኛ ሲሉ ይሄ ለእኛ ሲል የተከፈለ መስዋዕት ነው ብለው ነው የሚያስቡት። እና አይዶን ነው አይዶን ነው እንዴት ብዬ ልገልጸው እንደምችል አላቅም። በዚህ አይነት አመለካከት ምንድን ነው ለማስተላለፍ የሞከረው? እኛ የክርስቶስ ኢየሱስ መሰቃየት የፍቅር ጥጉን ያየንበት ብለን ነው እንጂ መዋረድ ብለን አናስብም። እንደዛ ብለን አንልም። ነቢያትም እንደዚህ የከፈሉ አሉ፣ ሐዋርያትም ከፍለዋል። እንግዲህ ይህን ነገር ከመሰቃየት ወይም ከመዋረድ ሳይሆን የፍቅር ጥግ የተከፈለበትም ስለ ሰው ልጆች የተከፈለ መስዋዕት ወይም ቤዛነት ብለን ነው የምንረዳው እንጂ በዛ ልክ አንረዳም።
እሱማ ትክክል አይደለም። እንዴት ትሰጫለሽ ሲጀመር? ይሄንንም ጠያቂው ራሱ ጤነኛም አይነት ሰው እምለው አይነት አልመስል አለኝ። እኔ ታየው እሺ እንዲህ ብሎ የሚጠይቀው ራሱ ጤነኛ ነው ብለሽ ታስቢያለሽ? እኔ እኮ በጣም ገረመኝ። አረ አይደለም። እሺ ይሃኒ ዋዬ ልጆች አብሮሽ አሉ መሰለኝ አይደል? ልጆች አሉ እኔ ጋር። ሃኒ አሁን የጠየኩሽ እንደ ክፋት እንዳታዩ ወይም ደግሞ ከጥላቻም አንፃር እንዳታዩ። እሺ ውዴ የጠየኩሽ እኔ አሁን ይሄንን ያደረጉት ነብዩ መሐመድ ናቸውና ትክክል አይደለም ባልሽ መሰረት እንዴት አንቺ ተቀበልሻቸው? ምኑን? ነብዩ መሐመድ የ6 ዓመት ህፃን ልጅ ነው ያጩትና በ9 ዓመቷ የተገናኙት። ይሄን ታውቂያለሽ? 50 ምናምን ዓመት ሆኖ 56 ዓመት ሰው ነው። እና አንቺ ነብዩ እንደዛ ስላደረጉ አንቺ ልጄን እሰጣለሁ እያልሽ ነው? እኔ ልጅ የለኝም። እኔ አንቺ ምሳሌ ትክክል ነው ይሄ ሐሳብ ብለሽ ተቀበያለሽ ወይስ አትቀበዩም የሚለውን ላሳይሽ ስለፈለኩ እንጂ እኔ ልጅ የለኝም። ምሳሌው እንድትረጁ ነው። ትክክል አይደለም አልሽኝ አሁን ባመጣውልሽ ምሳሌ መሰረትና አሁን ነብዩ መሐመድ ይሄንን አድርገዋል። እንዴት ተቀበልሻቸው? እንዲህ የሚል ሰው ራሱ ጤነኛ አይደለም ብለሽኝ ነበር። እንዲህ ይሄን ጥያቄ ራሱ የሚያቀርብ ሰው ጤነኛም አይደለም ብለሽኝ ነበር። ምን አልሽኝ? እንዲህ የሚል ሰው የ6 ዓመት ህፃን ልጅን ለጋብቻ አልመቻላት መሰለኝ ልጆቹ። አሁን እንደሚያለቅሱትን ህፃን ልጅ ራሱ ነብዩ እንደተመኘ ባሳያት እህቴ የ3 ዓመት ህፃን ልጅ ተመኝቷል። እሱን ባሳያት አቤትማ አስቸገሩሽ? ልጆችሽ ናቸው? አይሰማሽም? ልጆችሽ ናቸው? ትሰማያለሽ? እኔ እየሰማሁሽ። አይሰማም እኮ። አረ እየሰማሁሽ ነው። እኔ አይሰማም? አይሰማም ሃኒ? ሃኒ አለሽ? ሚዩት አድርጋኝ ነው እንዴ ጋይስ? ሃኒ አለሽ? ምንም አይሰማም እኮ። ከዚህ በኋላ እኮ ቢሰማሽ ነበር የሚገርመኝ። እሺ አሁንስ ይሰማል? አይሰማትም ጋይስ፣ አይሰማትም። ስምኛ አይሰማም። ምን ለማለት እንደፈለግሽ ንገሪኛ። አሁንስ አልሰማም?
ማናት እሷ ሲጀመር? ማኒ ወዴት ሄድሽ? አይ ሐኒ አልሰራላት በቃ አልሰራላት በቃ ከሆነ ሰዓት ጀምሮ ኔትወርኩ አልሰራላት። እህታችንን እሺ እስቲ ሌላ ሰው እንሞክር ደግሞ ሌላ ሰው እስቲ ሌላ ሰው ውይ ኦኬ አብዱሊት መስዬ ነበር። እሺ ማን ነው ገስት ላይ ያለው? ሙሳ